ሆነ ተከናወነ። የዛሬው ቪዲዮ እንግዲህ ቀለበቱ ወጣ። እንኳን ደስ አለን፣ እንኳን ደስ አላችሁ። ከዚህ በኋላ በምን ትመኪ ይሁን? ሰው በፈጣሪው ይመካል። አንቺ በቀለበት ስትመኪ ነበር። ቀለበት አድርገልኛል እኮ ተንበርክከ እኮ ነው በህዝብ ፊት ያደረክላት። እንዴት እንደዚህ ታደርጋለህ? በህዝብ ፊት ተንበርክኮ አደረጋላት። በህዝብ ፊት ተንበርክኮ አውለቀላት። አለቀ ደቀቀ። እንግዲህ ያኔ አሸውና እያላችሁ ስትደንሱ አልነበረ እናንተ ጅቦች ማለት ነው። እንግዲህ ዛሬ ደግሞ እያለቀሳችሁ ነውና አረ እንዴት ደስ እንዳለኝ! ወይኔ ጉዴ! ዛሬ ደስታ በደስታ እህታችን 300 ሺህ ኬ ገብታለች። አብርሽዬ 500 ሺህ ኬ ልገባ ነው። ቀለበቱን አውልቋል። ሄርሜላ አልቅሳለች። ደስታ በደስታ ብቻ። አረ እንዴት ደስ እንዳለኝ! አረ እንኳን ደስ አላችሁ! አረ እንኳን ደስ አለን! አረ እንኳን ደስ አለን! ደስ እንዳለኝ የምሬን ነውና ልዑልዬ 8ኛ ወሩ ሊይዝ ነው። ሩትዬ 300 ሺህ ኬ ገብታለች። አብርሽዬ በቅርቡ 500 ሺህ ኬ ይገባል። ከሁለት ቀን በኋላ ወይም ከነገ በኋላ ይገባል። 300 ሺህ ኬ አንድ ላይ ያከብራሉ። ኦኤምጂ ኦ ማይ ጋድ! እንግዲህ ጠላት ቅጥል ብንእርር ይላል ያኔ ማለት ነው። እና እንኳን ደስ አለን፣ እንኳን ደስ አላችሁ። የዛሬ ቪዲዮ እየተመቻችሁ ላይክ ሰብስክራይብ ሼር ላይክ እያደረጋችሁ ቤተሰቡ ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበርልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ሼር ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ወደቀብኝ የፀጉር ማያዛዣ ጠብቁኝ። ወርቆብኝ ነበረ፣ አንስቼ ተመልሻለሁ ውዶቼ። ይቅርታ፣ የቴክኒክ ችግር ነው፣ የካሜራ ችግር ነው የሚባለው። እንደዛ አጋጥሞኝ ነው፣ ይቅርታ አድርጉልኝና ማለት ነው። እና ዛሬ እንግዲህ የደስታ ቀን ነው። እንኳን ደስ አለን፣ እንኳን ደስ አላችሁ ብያለሁ መግቢያ ላይ እና ኤርሜላ ቀለበቱ ወልቀዋል። እንግዲህ እስከ ዛሬ ቀለበት አድርገልኛል እኮ ተንበርክከ ነበር እኮ ቀለበት ያድርክልኝ እንዴ አላለችም? ተለምነሽ አልተደረገልሽ ሰው እኮ ተለምኖ ፕሮግራም ተዘጋጅቶ በራሱ ፍላጎት ምናምን ሲጋባ ነው፣ ወይም ደግሞ ቀለበት ሲታሰር ነው። አዎ አግብተኝ ነበር ብለሽ በኮንፊደንስ ማውራት የምትችይው። አንቺ ደግሞ ደረትሽን ነፍተሽ በኮንፊደንስ የምታወሪው ፈልጎ መሰለሽ እንዲያገባሽ? ፈልጎ እኮ አይደለም ያገባሽ። አንቺ እግሩ ስር ተደፍተሽ 3 ቪዲዮ ተለቆ ከ3 ቪዲዮ በኋላ ነው አብርሃም ቀለበት እንትን አፈቅርሻለሁ ብሎ ራሱ የነገረሽ ማለት ነው። እንኳን ቀለበት ይቅርና ማለት ነው። ከዛ በኋላ ደግሞ ስንቱ ይሄ አቤል የሚባለው ጫታ ስንት ሰው ተሰብስበው ነው ቀለበት ያድርግልሽ ስትባይ፣ ከዛ በኋላ በስንት ሰው በሰው ግፊት ራሱ ፍላጎት ሳይሆን በልቡ አንድ ወንድ ልጅ ደግሞ በራሱ ፍላጎት አፍቅሮሽ ፈቅዶ ወዶሽ መርጦሽ ቀለበት ሲያደርግልሽ ነው ቀለበት አደረገልሽ የሚባለው እንጂ በሰው ግፊት ቀለበት ተደርጎ አብርሃም ሳይሆን ሰው ነው ያደረገልሽ፣ ህብረቱ ነው ያደረገልሽ። ከዛ ይሄ አቤል የሚባለው ዛሬ ያቀፈሽ አይዞሽ ሚስቴ ያለሽ የልጄ እናት አይዞ ያለሽ ወንድ ነው ያው ቀለበቱን ያስደረገልሽ። ስለዚህ ምን ልልሽ ፈልጌ ነው፣ እኔ አብርሃም አይደለም ያኔ ቀለበቱን የገዛው እጅሽ ላይ ነበረው። ቀለበት ወለቀ፣ አበባ ውስጥ ተደረገ፣ ከዛ ተደረገልሽ። ሌላ ምንም ታሪክ የለውም። ገባሽ አይደለ? ስለዚህ እንኳን ወለቀ ያ ነው የምልሽ። አሁን ከዚህ በኋላ ደግሞ ያው አቤል ባልሽ አይደለም፣ ያኔ ባልሽ ስላልሆነ ነው የምርመራ ውጤቱን ልጅ 2 መስመር ታይቷል ብለሽ ሰው እንግዲህ አንድ ሴት ልጅ እውነት ካረገዘችው አብርሃም ቢሆን ኖሮ አንድ ሴት ልጅ ካረገዘችው በኋላ ለማንም ሳታታይ ለባሏ ነው የምታሳየው ማለት ነው። የትም ላይ የትም ሚዲያ ላይ የትኛውም ህይወት ላይ የራስሽ ህይወት ላይም ታያለሽ ወደፊት ማለት ነው። የትኛውም ህይወት ላይ አሁን ሩትዬ እውነተኛ ትክክለኛ ሴት ስለሆነች ነው፣ ትክክለኛ አፍቃሪ ስለሆነች ለማንም ሳትናገር አንጥታ ለባሏ ያሳየችው። ገባሽ አይደለ? የትኛውም ሴት ነው ሩቲ ብቻ ሳትሆን የትኛውም ሴት መጀመሪያ ለባሏ ነው የምታሳየው የእርግዝና ውጤት። አንቺ ግን ለማን ነው ያሳየሽው? ለአቤል ነው ያሳየሽው። እሱ ነው እንዴ? ሌላ ነገር አታስወሩኝ። ሌላ ነገር እኔ ማውራት አልፈልግም በዚህ በማታ ማለት ነው። እኔ ዛሬ የደስታ ቀን ነው፣ ስጨፍር ነው ያልኩት። ደስ ብሎኛል። ተመስገን አምላኬ። የሩትዬን ደስታ ድርብ ላይ ድርብ እያሳየን ስለሆነ እግዚአብሔር ይመስገን። የተከፋ ሰው ያዘነ ሰው መጨረሻው ይደሰታልና የእሷን ደስታ ፈጣሪ ከዚህ በላይ እንደሚያሳየን ተስፋ እናደርጋለን። መድኃኒዓለም ክብሩን ጠቅልሎ ይውሰድ። ሌላ ምንም አልልም። ይሄ ድራማ ባይሆን እውነተኛ ህይወት ቢሆን እውነተኛ የተታረቁ ቢሆን ደስ ይለኛል። እና ፈጣሪ ያውቃል ሁሉም ነገር። አትጨነቁ እህቶቼ፣ አትጨነቁ። ደህና ናቸው እነሱ፣ አንድ ላይ ናቸው። ያው ስራቸውን እየሰሩ ነው። ያው ግን እዚህ የሚመጡበት ሰዓት ላይ ደግሞ ስራ አይመስልም። ለዛ ነው እንጂ እነሱ ስራቸውን እየሰሩ ነው፣ እሱን እናውቃለን። ግን ያው
ለማንኛውም ሄርሜላ የኔ ቆንጆ ማለት ነው ዛሬ የኔ ቆንጆ ልበልሽ፣ ቀለበት የሚባል ነገር ከዚህ በኋላ የለም። ልጅ የሚባል ነገር የለም። አንድ ሴት ልጅ ካረገዘች ኦዷ እየጨመረ ነው እንጂ የሚሄደው ሚጥጥ እያለ ወደ ውስጥ እየገባ ይሄዳል እንዴ? ምን አይነት እርግዝና ነው እባክሽ አንቺ? እባክሽ እርጉዝ ነኝ ትላለች ደግሞ 100 ጊዜ። አሁን ደግሞ እርጉዝ አይደለሽም። ልጁን በሆዴ እጄ ምናምን የሚለው ዘፈን መከራውን አየ እኮ መከራውን አስበላችሁ። ዘፈኖቹን እኮ መከራችሁን አስበላችሁ። ያ ረቢ ለኪለክ ያ ረቢ ለኪለክ። እና ለማንኛውም የኔ ቆንጆ ከዚህ በኋላ ቀለበቱ ወልቋል። ልጅ የሚባል ነገር የለም። ኦዲሽ እንደ ማስትሽ ጠበቅ እያለለሽ ነው። ከዚህ በኋላ ልጅ የሚባል ነገር የለም። ምን እንደምታረጊ ነገ ደግሞ ምን ብለሽ ታረግሽ ይሁን። ዛሬ ተነፋረቅሽብኝ፣ እዛ አትጨማላለቅብኝ፣ እዚህ ዝም ብለሽ አታለቃቅሽ፣ እዛ ሄደሽ አልቅሽ። የኛ ላይ አታለቃቅሽ። ገና ነው፣ ያንቺ ጅማሬ ነው። አንቺ ያደረሽው እኮ ማንም አያደርገውም። አንቺ ያደረሽው የትኛውም ሴት እኮ አታደርግም። አንቺ የሰራሽው ግፍ እኮ የትኛውም ሴት ግፍ አትሰራም። የምሬን ነው። አንድ ሴት እርጉዝ እያለች የመጀመሪያ ልጇን ገና እርጉዝ እያለች እቺ ሴት የልጅን እርግዝና ስሜቱን ማታቅ ሴት ገና እቺ ልጅ ናት። ሩትዬ እኮ ልጅ ናት። አንቺ በስንት ዓመት ትበልጫታለሽ? የምሬን ነው። የስንት ጊዜ ታላቅሽ፣ የስንት ጊዜ ታናሽሽ ናት። አንቺ ስንት ጊዜ ታላቋ ነሽ። እና ይሄ ሁሉ እያየሽ ይሄ ሁሉ የሰራሽው ግፍ አንቺ እንደዚህ በቃላሉ ይለቅሻል። እርጉዝ ሴት ደግሞ ያለቀሰችው ግፍ መቼም አይተውሽም። አንቺ ገና ከዚህ በላይ ትሰቃያለሽ። ወንድ አጥተሽ መንገድ ላይ ወጥተሽ ካለመሽ ታያለሽ፣ ደግሞ ታያለሽ። አንቺ ግፍ መቼም የማያላቅቅ ግፍ ነው። በጣም ግፈኛ ነሽ አንቺ፣ በጣም ግፈኛ ነሽ። የምሬን ነው። በጣም ሞርቱ ነሽ። እንደውም ሞርቱ ምንድነው? ግፈኛ ነሽ፣ ሞርቱ ነው፣ ያው ነው። እና አንቺ የሰራሽው ግፍ እንደዚህ በቀላሉ አይለቅም። ሩትዬ በእርግዝና አልቅሳብሻለች፣ ገና ታለቅሻለሽ። አንቺ አብርሃም እንኳን ባይሆን ሌላ ወንድ ራሱ ትለማመጫለሽ እንጂ መቼም እንደ ሴቶች ክብር አግኝተሽ አታገቢም። መቼም እንደ ሴቶቹ ወጉ ደርሶሽ አታገቢ። መቼም እንደ ሴቶቹ ወጉ ደርሶሽ ሽማግሌ ተልኮ ቀለበት ተደርጎልሽ አታገቢ። ምክንያቱም ግፈኛ ስለሆንሽ፣ ርካሽ ስለሆንሽ ማለት ነው። ልክሽን ነው የምነግርሽ ዛሬ። ልክሽን እነግርሻለሁ። ገባሽ አይደለም? ምክንያቱም ማፈሪያ ስለሆንሽ አንቺ ማፈሪያ ነሽ። ገባሽ? አንድ ሴት ልጅ እንዴት ነው እናት እያላት እህት እያላት መቼም ወንድሞች ስትወለዱ እናትሽ ምን አይነት እንትን እንዳሳለፈች ታይቀርልሽ። ከአንቺ በታች ወንድሞችሽ አሉ። አሁን ሚኪ የምትባዩ ራሱ ታናሽ ነው አይደለ? ብዙ ነገር አይተሻል፣ ትከታታያለሽ ሚዲያ። ለስሙ ደግሞ እንግሊዝኛ እንደምታወሪ አንዳንዴ እንግሊዝኛ ነገር ጣል ታደርጊያለሽ። የተማርሽ ሴት ነች መሰለኝ ነው ምን ያላቅ የተማርሽ ሴት እንደዚህ ደህና አትሆንም። ይቅርታ አድርግልኝና ግን የተማሩትንም እኮ ስንት ክላስ ቆጥሮ እኮ 0 ናቸው። እኛ ምንም ያልተማርነው ወይ ነው። የመዳም ቅመሞች ግን እኮ እንለያለን። አይ ላቭ ዩ ሙጭ። እንዴት እኮ በራሴ እንደምኮራ ወይ ይሞቀኛል እኮ የመዳም ቅመም በመሆኔ ራሱ ማለት ነው። የመዳም ቅመም በመሆኔ ራሱ እንዴት እንደምኮራ አታውቁ። የምሬን አታውቁ። አንዳንዶቻችሁ ዝም ብለሽ ሽንት ቤትሽን ጠቢ ትላለች። እዛው እኮ ራሷ እያጠበችው ጅል ራሷ እያጠበችው ዝም ብለሽ ሽንት ቤትሽን ጠቢ ትላለች። ሽንት ቤት አንቺ እያጠብሽ አይደለ? ሽንት ቤት ማጠቤ ኩራቴ። እጁን ማን የሰጠኝ? መድኃኒዓለም። ጉልበቱን ማን የሰጠኝ? መድኃኒዓለም። ጤናን ማን የሰጠኝ? መድኃኒዓለም። እሱ ሰጥቶን ሽንት ቤት አጥቤ ካደርኩ እኔ ለራሴ በዛ ደግሞ እኮ ለራሴ ብቻ አይደለም ለቤተሰቦች ደርሳለሁ፣ ለወንድም እህቶች ደርሳለሁ፣ ከራሴ አልፎ ማለት ነው ለተቸገሩት ደርሳለሁ። ፈጣሪ ይሄን ነገር ሰጥቶኝ ለበራሴ ላልኮራ ነው። እንዳንቺ ዝም ብዬ እዚህ ቲክቶክ ላይ ሆኜ ጥጥጥ የሚል መሰለሽ እንዴ? ብዙ አላማ ያለኝ ሴት ነኝ። ገባሽ አይደለ? ሽንት ቤትሽን አታጥቢ እዚህ ጋር መጥሽ ከምትቀደጅ ትይኛለሽ። ሽንት ቤትን ማያጠብኩ ይሄው ሽንት ቤት የሚያጥበው እጅ እንዴት እንደሚያምር አይታችሁታል። ወርቅ እኮ ነው። አይ ላቭ ዩ ሙጭጭ። እወዳለሁ። እሺ